ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ተመልካቾቻችን እንደምሰነበታችሁ። ፋና ብሮድካስቲንግ ኮርፖሬት ፋና ቴሌቪዥን ሳምንታዊው የኢፌድሪ ህገ መንግስትና ፌዴራሊዝም ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ከህገ መንግስትና ተያያዥ ጉዳዮች ጋር በተያያዘ በየሳምንቱ ውይይት ያደርጋል። ለዛሬም በአንድ ርዕሰ ጉዳይ ላይ ከናንተ ከተመልካቾች ጋር ቆይታ የምናደርገው ይሆናል። ብስራት መንግስቱ አብራችሁ ቆይታ የማድረግ ነው የሚሆነው። እንግዲህ በኢፌድሪ ህገ መንግስት አከራካሪ የሆኑ ጉዳዮች ላይ ያሉ የተለያዩ አታዮችና አስተሳሰቦች አሉ። እነሱን በተመለከተ ለዛሬም ቆይታና ውይይት የምናደርግ ይሆናል። እነዛ ጉዳዮች ምንድናቸው? በምንስ መፍታትስ እንችላለን? ሀሳቦቻችንስ በምንስ መንገድ ማቀራረብ እንችላለን? የሚሉ ጉዳዮች ጋር ውይይት የምናደርግ ይሆናል ማለት ነው። እንግዲህ ውይይቶቻችን ክርክር አይደሉም፣ በመዋየት ደረጃ የምንቀጥልባቸው ናቸው ማለት ነው። በድጋሚ አብራችሁን ተሆኑ በአክብሮት እንጋብዛለን። እንግዶች ራሳቸውን ከማስተዋወቃቸው በፊት እንግዲህ የኢፌድሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዳይሬክተር የሆኑት ዶክተር ኃይለ ኢየሱስ ታዬ የተወሰነ የመግቢያ ንግግር እንዲያደርጉልን ጋብዛለሁ። መቀጠል ይችላሉ። አመሰግናለሁ ዶክተር። እሺ፣ እኔም አመሰግናለሁ። እንግዶቻችን እንኳን ደህና መጣችሁ ብላለሁ። ያው የዚህ ፕሮግራም ዋና ዓላማው ያስተምሮ ስራ መስራት ነው። ያው ማህበረሰቡ በተለያየ መልክ ስለ ህገ መንግስትና ስለ ፌዴራሊዝም አስተምሮ እንዲያገኝ እናደርጋለን። ከነዚህም አንዱ መንገድ ያው የተለያየ ሀሳብ ያላቸውን አካላት በመጋበዝ ውይይት ማካሄድ ነው። ስለዚህ ዓላማው እሱ ነው። ያው የመከራከር ምናምን ሳይሆን ለማስተማር ነው። ጉዳዩን እንዴት ይታያል የሚለውን ነው ዛሬ የምንወያየው። ያው የኛ ህገ መንግስት ያው ከወጣ ከ30 ዓመት አልፎታል። ግን እስካሁን ድረስ በተወሰኑ ጉዳዮች የጋራ መግባባት አልተፈጠረም። በሌላው ዓለም የህገ መንግስትና የፌዴራሊዝም ጉዳይ መከራከሪያ ጉዳይ አይሆንም። ለምሳሌ በቅርቡ አሜሪካ አይታችሁ ከሆነ ምርጫ ሲካሄድ ትራምፕም ሆነ ካማላ ሃሪስ ስለ ህገ መንግስት ስለ ፌዴራሊዝም አንስተው አያውቁም። የሚያነሱት ከዛ በታች ባለ ፖሊሲ ጉዳይ ነው የሚከራከሩት። እኛ ግን እነዛ ስለሆነ ምንድናቸው እነዚህ ህገ መንግስት ውስጥ አከራካሪ የሆኑ ጉዳዮች በእናንተ እይታ እነዚህ አከራካሪ ጉዳዮች ለምን አከራካሪ ሆኑ የሚለውንና እዛ መፍትሄው ምን ይሆናል የሚል ጉዳይ ነው የምንወያየው። እንግዲህ ዘግየት ያሉ እንግዶቻችን አሉ። እነሱ ደግሞ በመጡ ሰዓት እንግዲህ ወደ ውይይቶቻችን የሚቀላቀሉ ነው የሚሆነው። አመሰግናለሁ። እንግዲህ ከህገ መንግስት ጋር በተያያዘ እንግዲህ የተለያዩ አታዮች አሉ። በተለያዩ የህብረተሰብ ክፍሎችም እንግዲህ የሚነሱ ሀሳብ አስተያየቶች አሉ። እንግዲህ እንደተባለው ህገ መንግስቱ 30 ዓመት አካባቢ ሆኖታል። በዚህ ላይ እንግዲህ በተለያዩ መንገዶች የሚነሱት አከራካሪ የሆኑ ጉዳዮች ምን ላይ ናቸው ያሉትንም የሚሉትን ሀሳቦች እናነሳለን። በዋናነት ግን አከራካሪ የሆኑት ጉዳዮች የትኞቹ ናቸው የሚለውን ጉዳይ ቅድሚያ ለኦፌኮ ልስጥ። ህገ መንግስት ማለት የህዝቦች እና መንግስት መካከል ያለው ቃል ኪዳን ነው። እነኚህ ህዝቦች ያላቸውን የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ፣ የማህበራዊ ጥያቄን ጠቅለል ባለ መልኩ በአንድ ሰነድ ላይ አስቀምጠው የዜጎች መብቶችና ዜጎች ምን ማድረግ እንዳለባቸው፣ መንግስት ምን ማድረግ እንዳለበት በጠቅላላ እንደ መርሆ እና ድንጋጌ የሚያስቀምጥ ሰነድ ነው። ሌሎች ባለሙያዎች ምን ይላሉ? ህገ መንግስት ህግም ነው ፖለቲካም ነው ይላሉ። የፖለቲካ መብትም ይሰጣል፣ ህጋዊ ማዕቀፍም አለው ብለው ያስቀምጣሉ። ኢትስ ኖት ፑር ህግ አይደለም ወይም ደግሞ ፖለቲካ ጉዳይ የሚያወራ አይደለም ማለት ነው። ስለዚህ በዚሁ ላይ የተመሰረተ ዜጎች ወይም ህዝቦች ወይም ብሔሮች እንደ ኢትዮጵያ ኮንቴክስት ከአንድ መንግስት የሚጠይቁ መብቶች አሉ። እነዛ መብቶች በመንግስት የሚመለሱ ከሆነ እሰየው፣ ካልተመለሱ በትግል መብቶቻቸውን የሚያስከብሩበት አካሄድ ዓለም አቀፋዊ ድንጋጌ ነው። ከዩናይትድ ኔሽን ቻርተር ጀምሮ ከአፍሪካ ቻርተር ጀምሮ ሪጂናል ሁማን ራይትስ አሜሪካ፣ ዩሮፕ፣ አፍሪካ፣ ኤሽያ እንደዛ ብሎ የራሳቸው የሰብአዊ መብቶችና የፖለቲካ መብቶችን የሚያስከብሩበት መንገድ አለ። ኢትዮጵያም ከነዚህ ውስጥ አንዱ ነች። ኢትዮጵያ በታሪኳ የጦር ሜዳ የጦር ታሪክ ያላት ሀገር ሆና ከዛሬ 30 ዓመት በፊት
የተሻለ ህገ መንግስት የመጀመሪያ ህገ መንግስት ከፍትሐ ነገሥት ንጉሠ ነገሥት ወዲህ የኃይለ ሥላሴ ህገ መንግስት 1923 የሱ ማሻሻያ 1948 ደርግ 1987 ወይም ደግሞ 81 ኢህአዴግ እንደገባ ደግሞ 1995 ኢትዮጵያ የተጻፈ ህገ መንግስት ልታገኝ ትችላለች ማለት ነው። ስፔሻሊ እነዛ በህግ በትግል በጦርነት ይሄኛው ህግ ወይም የአሁኑ ህገ መንግስት የተገኘ ሲሆን እሱም እስካሁን ያልተፈቱ ጉዳዮች አሉ ብሎ የሚከራከሩ አሉ። ከኛ ወገን ስፔሻሊ ከኦሮሞ ፌዴራሊስት ጥያቄ አኳያ ብዙ አከራካሪ የለው። ሌሎች የሚያነሱ ጉዳዮች ላይ አንዳንድ ግንዛቤዎች አሉን። ለምሳሌ በመግቢያው ላይ ቋንቋ ላይ ብሔራዊ መዝሙር ላይ ያልተገባቡ እንትኖች አሉ። አንቀጽ 39 ብሎ የሚያነሱ አሉ። አንቀጽ 46 የፌዴሬሽን አሰራር የሚያነሱ አሉ። አንቀጽ 61 62 የፌዴሬሽን አባልነትና የፌዴሬሽን የህገ መንግስት ትርጉም የሚያነሱ አሉ። እሺ ስለዚህ የተለያየ ሰናሪዎች ይሰጣሉ። እነዛ ላይ ኦፌኮ የራሱ አቋም ይኖረዋል ማለት ነው። እንደ ኢዜማ ህገ መንግስት ላይ የማያግባቡን ጉዳዮች ምንድናቸው እና አንቀጾቹ የትኞቹ ናቸው የሚለው ላይ ከመድረሳችን በፊት መጀመሪያ መደረግ አለበት ብለን የምናምነው ህገ መንግስት ምንድን ነው የሚለው ላይ የጋራ መግባባትና የጋራ መረዳት ሊኖረን ይገባል ብለን እናምናለን። ቀደም ብለው የተናገሩት ተናጋሪ ከኦፌኮ እንደተናገሩት ህገ መንግስት ማለት የመንግስትና የህዝብ አስተዳደር ማዕቀፍ ማለት ነው በግርድፍ ትርጉሙ። ስለዚህ መንግስት ምን ማድረግ አለበት፣ መብትና ግዴታዎቹ ምንድናቸው፣ የህዝብ ደግሞ ወይም የዜጎች መብትና ግዴታዎች ምንድናቸው የሚለው ነገር የሚቀመጥበት የህግ ሰነድ ሆኖ ግን አጠቃላይ ለሌሎች ህጎች ደግሞ መነሻ የሚሆን ማዕቀፍ የሚያስቀምጥ ሰነድ ነው ህገ መንግስት ማለት። ስለዚህ የቀድሞ ተናጋሪ በትክክል እንደተናገሩት ህገ መንግስት የሁለት ነገሮች ጥምር ውጤት ነው ማለት ነው። አንደኛ የህግ ማዕቀፍ ነው፣ ስለዚህ ለሌሎች ህጎች ምንጭ ሆኖ የሚያገለግል ነው። ሁለተኛ ደግሞ የፖለቲካ መግባቢያ ሰነድ ነው። አንድ ሀገር የፖለቲካ ስሪት ነች የሚል አባባል አለ፣ በደንብ ተቀባይነት ያለው አባባል። ስለዚህ ሀገር የፖለቲካ ስሪት ከሆነች ሀገር እንዴት ትሰራ እንዴት ትመራ የሚለውን ደግሞ የሚወስነው ህገ መንግስት ነው። ስለዚህ ካሉ ህጎች የበላይ የፖለቲካ ውሳኔዎች ደግሞ የሚቀመጡበት ሰነድ ነው ማለት ነው ህገ መንግስት። ቀደም ብለው በመግቢያ ላይ ደግሞ ዶክተር ኃይለ ኢየሱስ እንደተናገሩት በብዙ ሀገሮች ህገ መንግስት አላማው ዜጎችና ፖለቲካ ፓርቲዎች ሊሆኑ ይችላሉ፣ አጠቃላይ ዜጎች ሊሆኑ ይችላሉ እና መንግስት የሚግባቡበት ሰነድ ነው። ልዩነታቸውን የሚያጠቡበትና ወደ አንድ የሚመጡበት ሰነድ ነው ማለት ነው ህገ መንግስት። ከዚህ አንጻር የፖለቲካ ውሳኔ እንደመሆኑ አንድ ህገ መንግስት የዜጎችን የሁሉንም ዜጎች የሚመለከት ጉዳይ ነው ማለት ነው። አንድ ሀገር ውስጥ የተለያዩ ማንነቶች ይኖራሉ። የብሔር ማንነት ይኖራል። በአመለካከት የጋራ ማንነት የሚፈጠርበት ሁኔታ ይኖራል፣ በፖለቲካ ሀሳቤ ማለት ነው። ከዛ ደግሞ ለምሳሌ በሙያ የሚፈጠር ማንነት አለ። ምንድነው በጀንደር በጾታ የሚፈጠር ማንነት አለ፣ ሴቶችና ወንዶች አሉ። እነዚህ ሁሉ ዳይቨርስ የሆኑ ማንነቶች ወይም ልዩነት ያላቸው ማንነቶች እንዴት ነው ወደ አንድ የሚመጡት፣ ወደ ጋራ ሀሳቤ ወደ ጋራ አስተዳደር የሚመጡት የሚለው ነው ፖለቲካ የሚባለው ነገር። ስለዚህ ህገ መንግስት የፖለቲካ ዶክመንት እንደመሆኑ ደግሞ ከዚህ አንጻር ዜጎችን የሚያቀራርብና የጋራ የሆነ ወይም ደግሞ የጋራ ማንነት የሚፈጠርበት ሰነድ ነው ህገ መንግስት ማለት ነው። ስለዚህ የኢትዮጵያ ህገ መንግስት ሜጀር በዋናነት ፌል የሚያደርገው እዚህ ጉዳይ ላይ ነው ብለን ነው የምናምነው እንደ ኢዜማ። የኢትዮጵያ ህገ መንግስት ዜጎች በጋራ የሚተዳደሩበት ሰነድ ከመሆን ይወርድና በአንድ ወቅት የመንግስት ስልጣን ያገኙ ወይም ደግሞ ይሄን ህገ መንግስት የማርቀቅ ስልጣን ያገኙ ወገኖች የፖሊሲ አጀንዳዎቻቸውን ፖሊሲዎቻቸውን ያስፈጸሙበት ሰነድ ሆኖ ነው የምናገኘው የኢትዮጵያ ህገ መንግስት። ይህንን ስል ሙሉ በሙሉ እያልኩኝ አይደለም። ህገ መንግስቱ በማሻሻያዎች ሊገራ ይገባል ብለን ነው የምናስበው እንደ ኢዜማ። እነዚህ ማሻሻያዎች ደግሞ በዋናነት ትኩረት ማድረግ ያለባቸው የጋራ አንድነት፣ የጋራ ሀገር
በጋራ ማስተዳደር የምንችልበትን የመግባቢያ ሰነድ ሆኖ የልዩነት ሰነድ ሆኖ ሳይሆን የመግባቢያ ሰነድ ሆኖ ሊያገለግል የሚገባ ዶክመንት ነው። ከዚህ አንጻር መቃኘትና መገራት አለበት ህገ መንግስቱ ብለን ነው የምናስበው። ስለዚህ የምናነሳቸው እያንዳንዱ የአንቀጽ ማሻሻያዎች እንደ ፓርቲ እንደ ኢዜማ የምናነሳቸው የአንቀጽ ማሻሻያዎች በሙሉ የሚያጠነጥኑት ከዚህ አንጻር ነው። የጋራ ማንነትን የሚፈጥር እና በጋራ ልንተዳደርበት የምንግባባበት ሰነድ መሆን አለበት ህገ መንግስቱ። ከዚህ አንጻር ቀድሞ እንደተነሳው በጣም ብዙ ልዩነቶች አሉ። ቀድሞ የተነሱት ብቻ ሳይሆኑ በጣም መሰረታዊ የምንላቸው በጣም በርካታ ልዩነት ያላቸው አካላት አሉ። እነዚህ ሁሉ ተነጋግረው እና ተግባብተው በቅርብ በሚመጣው በተለይ በሀገራዊ ምክክር ውስጥ ዜጎች የሚስማሙበት የጋራ መተዳደሪያ የሚሆን መንግስትና የዜጎችን ማስተዳደር የሚችል ህገ መንግስት መሆን አለበት። ወደ አንድነት የሚያመጣን ህገ መንግስት መሆን አለበት ብለን ነው የምናምነው። ዜማ በኋላ ላይ የምታነሷቸው ይኖራሉ። የትኞቹ ናቸው? እንደው ከኦፌኮ እንደተናገሩት በእነዚህ ጉዳዮች ላይ በተለይ አከራካሪ የሆኑ ጉዳዮች ናቸው የሚሉትን በኋላ ላይ አንስተውልኝ በደንብ እናነሳለን። አሁን መግቢያ አትሊስት ፍሬምወርክ ለመስጠት ነው የሞከርኩትኝ። እያንዳንዱን አንቀጽ በሚመለከት በኋላ ላይ እድል ካገኘን የምንሄድበት ይሆናል ማለት ነው። ስለ ህገ መንግስት ምንነት ያው ብዙ እነሱ ስላሉት አልደግመውም። አንድ ነገር ነው የምጨምረው። እንደተባለው ህገ መንግስት በዜጎችና በመንግስት መካከል ያለ ስምምነት ነው። የፌዴራል ህገ መንግስት ሲሆን ደግሞ ሁለት ስምምነት ነው ያለው። በዜጎችና በመንግስት ያለው እንዳለ ሆኖ በመንግስታት መካከልም ስምምነት የሚካሄድበት ነው። የፌዴራል መንግስት ምን ስልጣንና ተግባር አለው፣ የክልል መንግስታት ምን ስልጣንና ተግባር አላቸው፣ እንዴት ይገናኛሉ፣ እንዴት ሀብት ይከፋፈላሉ፣ ታክስ እንዴት ይሰበስባሉ፣ እንዴት ውጭ ያደርጋሉ የሚል ሁሉ ስለሚያስቀምጥ ዳብል ነው እንትኗ ስምምነቱ። ለዚህ ነው ህገ መንግስት በፌዴራል ስርዓት ማሻሻል ከባድ የሚሆነው የሁለት አካላት ስምምነት ስለሚሆን አንድ እሱ ነው። ሁለተኛ ህገ መንግስት ሲጻፍ በወቅቱ በነበረው አንደርስታንዲንግ ወይም ግንዛቤ፣ በወቅቱ በነበረው የፖለቲካ እይታ፣ በወቅቱ በነበረው እነዚህ ህገ መንግስቱ የጻፉት አካላት በሌላ ሀገር የህገ መንግስት አባቶች ይባላሉ፣ ፍሬመርስ ይባላሉ። እኛ ሀገር አባቶች ለማለት የሚደፍር ያለ አይመስለኝም። ሁሉ ግን አባት መባል አለባቸዋ። ዝሮ ዝሮ ዛን ጊዜ የገባቸውን ነገር አስቀምጠዋል። ብዙ ነገር ደግሞ ወንድሜ እንዳለው ስለ መብት ነው የሚያወራው ብዙ ነገር እና ስለ ግለሰብም ስለ ቡድን መብትም ነው የሚያወራው። ከዛ በተረፈ የፌዴራል ስርዓትን ያስቀመጠ ነው። ስለዚህ እኛ ብዙ ጥናት እናካሄዳለን፣ ስልጠና እንሰጣለን። በዛ ጊዜ የሚነሱ ጉዳዮች አሉ። እነዛ ጉዳዮች ምንድናቸው? አንድ ሁለቱ ላነሳ እችላለሁ። መጀመሪያ ከምን ይጀምራል? ከመግቢያው ላይ ይጀምራል። መግቢያው ላይ አንድ ሀረግ አለ። ያችን ሀረግ ብቻዋን የሚያነቧታል። ከጀርባ ግን ሌላም አለው። እኛ ኢትዮጵያውያኖች ብዙ ጊዜ በጋራ አብረን ምናምን ስለሆን ብሎ ቀደም ሲል ተፈጥሮ የነበረውን ማህበረሰቦች መካከል የነበረውን ምንድነው የሚለው አለመግባባት ወይ ደግሞ የተዛባ ግንኙነት በማስተካከል ይላል። አሁን ሰዎች የተዛባ ግንኙነት የምትለዋን ሃይላይት ያደርግና አንዱ አካል ለኔ ነው ይላል። ግን ከዛ ላይ ማንንም አልጠቀሰም። ማንና ማን የተዛባ ግንኙነት እንዳለውም የለም። ለምሳሌ እኔ የምተረጉመው በመንግስትና በማህበረሰቡ መካከል ነው ብዬ የምተረጉመው። በመንግስትና በማህበረሰቡ መካከል በየጊዜው የተዛባ ግንኙነት ነበረ። ያ ነው ብዬ መዝገብቱ ያን ወስዶ አንዱ ነው የሚነሳው። ይሄ የተዛባ ግንኙነት የሚለው እንትን ነው። የነሱ ትክክል ነው ወይስ ትክክል አይደለም? ለኔ ማለት የተዛባ ነው ማለታቸው ያ እንግዲህ እንደይታ ነው። የተዛባ ግንኙነት አለ የሚለው አሉ፣ የሚለው አያስፈልግም የሚለው አሉ፣ አይ ትክክል ነው የሚለውም አሉ። ሁለት ነው ሐሳቡ። ግን እኔ ደግሞ ወስዶ ደግሞ የተዛባ ግንኙነት ቢባልም በማህበረሰብ መካከል አይደለም ነው እኔ ያ በሁለት ማህበረሰብ ለምሳሌ በኦሮሞና በማህበረሰብ በአማራና በትግራይ ማህበረሰብ መካከል ሆኖ አያውቅም። ተገናኝተው ግንኙነታቸው ተዛብቶ አያውቅም። በመንግስትና በማህበረሰቡ ነው ቢሆንም ነው ያ ግንኙነቱ አለ። የነበረው መንግስት ታወቃላ። ኢትዮጵያ እኮ ዲሞክራሲያዊ መንግስት አልነበራትም እና በዛ መልክ ነው ማየው እኔ አንዱ እሱ ነው። ሁለተኛው ራሱ የሉዓላዊ ስልጣን ባለቤት የሚለውን የሚያነሱ አሉ። የሉዓላዊ ስልጣን ባለቤት ብሔር ብሔረሰቦችና ህዝቦች ናቸው የሚለው ለምን ህዝብ አይባልማ? ለምን ብሔር ብሔረሰብና ህዝብ ይባላል የሚያነሱ አሉ። ያ እኔ አልደግፈውም በእኔ በኩል። ብሔር ብሔረሰቦችና ህዝቦች ማለት እኮ እዛ ውስጥ ህዝብ አለ በዛ መልክ ነው። ግን ይሄ የሚነሳው ለመዘርዘር ነው። አንዱ እሱ ነው ለምሳሌ የሚነሳው። ሌላው የተለመደችው አንቀጽ 29 አለች። አንቀጽ 29 ራስን በራስ እስከ መወሰን እስከ መገንጠል የሚለው እሱን የሚያነሱ አሉ። ሌላ ደግሞ አንቀጽ 47 ላይ በማንኛውም ሰዓት ማንኛውም ብሔር ብሔረሰብ የራሱን ክልል ይመሰርታል የሚለው
ከባድ ነው የሚሉ አሉ። አሁን ሁሉም ብሔር ብሔረሰብ ተነስቶ የራሴን ክልል ልመስረት ቢል ይቻላል ወይ? ይቻላል ወይ? ያ የተወሰነ ገደብ መቀመጥ ነበረበት ወይ ደግሞ በሚወጣ ህግ መሰረት እየታየ ይፈቀዳል ማለት ነበረበት። አሁን ሁሉም ተነስቶ በወረዳ ምክር ቤቱ ካጸደቀ ክልሉ ማለት ፍል መጠየቅ ይችላል። ምንም ፌዴራል መንግስት መከልከል አይችልም አይልም። እዚህ ጋር ፌዴራል መንግስቱ የሚሰጠው ውሳኔ አይልም። ስለዚህ ያ በጣም የተንቦራቀቀ ነው እና ሀገሪቱ ወደ ችግር ያስገባታል። ሁሉም ተነስቶ ክልል ሊሆን የሚል ጥያቄ ያቀርባል። ይሄም ይነሳል። ከኔ ቀድሞ የተናገሩ ተናጋሪዎች ያቀረቡት ሀሳብ ያው ዋናው ፍሬምወርክ መሰረታዊ ሀሳብ ስለሆነ የምንስማማበት ነው። ምናልባት ከህገ መንግስት ምንነትም ጋር ተያይዞ ያለው በዜጎችና በመንግስት መካከል የተደረገ ስምምነት ነው የሚለው ነገር ያው ገዢ ቃል ነው። ከዚህ በመለስ ምናልባት ስለ ሀገራችን ህገ መንግስት ለማውራት በሀገራችን ያለው የኮንስቲቱሽናል ካልቸርን ማየት ወሳኝነት አለው ብዬ አስባለሁ። ምክንያቱም ሀገራችን ኢትዮጵያ የምን ያህል ጊዜ የምን ያህል አመት የህገ መንግስት ታሪክ አላት ስንል ታሪኳ ብዙም የራቀ አይደለም። ከ1931 ጀምሮ ወዲህ ነው የኮንስቲቱሽናል ባህላችንን እያሳደግን እየጨመርን የመጣ ነው ማለት ነው። 1931 የወጣው 1955 እና አሁን ላይ ያለው ህገ መንግስት ይሄው 3 ህገ መንግስት ታሪክ ነው በኢትዮጵያ ውስጥ እንግዲህ ጎልቶ ዶክመንትዶ ነው ያለው። ስለዚህ በእነዚህ ሂደቶች ውስጥ ስናይ ሀገራችን ምን ያህል የኮንስቲቱሽናል ካልቸር አሳድጋለች ስንል ካልቸራችን በጣም ያነሰ ነው። ስለዚህ ይሄን ካልቸር የምናሳድገው እኛው ነን። ኮንስቲቱሽን እንዲያድግ ህገ መንግስታዊነት በሀገሪቱ ውስጥ እንዲሰርጽ ህዝቡ አገሪቱ ነዋሪ በሙሉ ስለ ህገ መንግስት እንዲያውቅ የምናደርገው እኛው ነን። ስለዚህ ከዚህ አንጻር የማንግባባባቸው ማንቀበላቸው አንቀጾች ሊኖሩ ይችላሉ። አይኖሩም የሚል መነሻም ድምዳሜም የለንም። ቢካውስ ዓለም በራሷ ተለዋዋጭ ናት። ምስራቅ አፍሪካን ብትል የዓለም ዳይናሚዝሙ በየጊዜው የጨመረ ነው ያለው። ስለዚህ ህጎች ኢናክት ሲደረጉ ህጎች ሲመጡ በወቅቱ የነበረውን ነባራዊ ሁኔታ ታሳቢ አድርገው ነው የመጡት። ስለዚህ የ1931 ህገ መንግስት ስናይ በወቅቱ የነበረውን ነባራዊ ሁኔታ በአግባቡ ተረድቶ የመጣ ነው። የአሁኑ ላይ ትኩረት እናድርግና ምናልባት እርሶም ከፌዴሬሽን ምክር ቤት እንደመምጣቱ በተለይ ከማንነት ጋር በተያያዘ በተለይ ህገ መንግስቱ መሰረት አድርገው የሚነሱ ብዙ ጥያቄዎች ይኖራሉና ከዛ ጋር እነዛ በአንኳርነት እነሱም ተሳታፊዎቹ የሚያነሷቸው ጉዳዮች ስላሉ እዛ ላይ ትኩረት ብናደርግ። እሺ፣ አመሰግናለሁ። ይሄ የ1987 ህገ መንግስት በተለይ በወቅቱ የነበሩትን የ1987 ህገ መንግስትን ዲቴል ለማወቅ ምንን ቤዝ አደረገ የሚለውን ሀሳብ ለመያዝ ከዛ ፊት የነበሩ ሀገራዊ ነባራዊ ሁኔታን አንደርስታንድ ማድረግ ይጠይቃል። ስለዚህ ከዛ አንጻር ይሄ ህገ መንግስት የታወጀ የተደነገገ ጊዜ የማንነት ጥያቄዎች ጎልቶ በወጡበት ጊዜ ነው። ይሄ ግልጽ ነው። ስለዚህ በወቅቱ የነበሩትን ትኩሳቶች በወቅቱ የነበሩትን በህዝብ ውስጥ ያሉትን ጥያቄዎች አድሬስ ማድረግ ነበረበት። ስለዚህ ይሄን ከሞላ ጎደል ከነስተቱም ቢሆን ከነግድፈቱም አድሬስ አድርጓል ብለን እናስባለን። እንደተባለውም ማንግባባበት ብዙዎች አስተያየት የሚሰጡበት እንዲሻሻል ሪኮሜንድ የሚያደርጉበት አንቀጾች ቀደም ሲል ከኦፌኮ የተገለጹትም ቢሆኑ እንዲሁም ከኢዜማ በኩል የተገለጹት አሉ። በህብረተሰቡ ውስጥም በመንግስት ውስጥም አሉ። እንደገና ሊታዩ ሊጤኑ የሚገባቸው አንቀጾች አሉ። ለዛ ይሄ ባይሆን እኮ ዳይናሚዝም አያስፈልግም ነበር። ስለዚህ ዓለም እስከ ተቀያየረች ድረስ የእድገት ፍላጎት እስከ ጨመረ ድረስ ህገ መንግስትም አብሮ ከህዝቡ ጋር አዳፕት እያደረገ የመሄድ ግዴታ አለበት። አመሰግናለሁ። ያው ተመሳሳይ ሀሳብ ስለሆነ ነው ሰዓትም ስለሞላ ምናልባት ከወላይታ ሶዶ ዩኒቨርሲቲ። እሺ፣ አመሰግናለሁ። እንግዲህ ቅድም ከኔ በፊት ያነሱ ጓደኞች እንዳነሱት ኢትዮጵያ ከ1931 ወዲህ የተጻፈ ህገ መንግስት ልምድ ያላት ሀገር ነች። አሁን ስራ ላይ ወዳለው ህገ መንግስት ሲመጣ ባይዞ አሁን ስራ ላይ ያለው ህገ መንግስት በመሰረታዊነት የጎላ ችግር የሌለበት ነው። ቅድም ጓደኛዬ ለማንሳት እንደሞከረው ከዛ በፊት የነበረው ህገ መንግስት የህዝቡን ፍላጎት የህዝቡን ኢንትረስት ያማከሉ አልነበሩም። በዋናነት አሁን ስራ ላይ ያለው ህገ መንግስት ያንን
መሰረታዊ ችግሮችን ከመብት ጋር ተያይዞ የሚነሱ ችግሮችን ከቋንቋ ከማንነት ከብሔር ጋር ተያይዞ ያሉ ችግሮችን በመሰረታዊነት ለመፍታት ሞክሯል። አሁን ስራ ላይ ባለው በኢትዮጵያ ህገ መንግስት አጨቃጫቂ ሆኖ ከምነሳው ነጥብ አንደኛው ህዝቡ ራሱ የተማሪውን ምሁሩንም ጨምሮ በህገ መንግስቱ ላይ ግንዛቤ የለውም። እውነቱን ለመናገር አንድ ሰው በሚያውቀው ነገር አይጨቃጨቅም፣ ግንዛቤ አለው እና ምሁሩንም ጨምሮ አብዛኛውን ሰው ስለ ህገ መንግስቱ ወርደን ብንጠይቅ ህገ መንግስት የሚለውን በስም ነው የሚያውቀው እንጂ ውስጡ ላይ ምን እንደጻፈው ምን የሚያጨቃጭቀው ነጥብ ደግሞ ምን እንደሚያነሳ ግንዛቤ የለውም። እዚህ ምናልባት የግንዛቤ ጉዳይ ተነስቷልና ምናልባት ዶክተርም እንደተናገሩት እንግዲህ ብዙዎቻችን የምናውቃቸው ወይም ደግሞ የምንላቸው እንደ አንቀጽ 39 አይነት ሀሳቦች ይነሳሉ። ዶክተርም እንዳነሱት እንደ አንቀጽ 47 እንደዚህ አሁን እርሶም እንደው መምህርም ጭምር ስለሆኑ የግንዛቤውን ወደ ኋላ ላይ እንመጣበታለን። ግን አንኳር ጉዳዮች የትኞቹ ናቸው የሚለውን ጉዳይ አንስተን ወደ ቀጣዩ ጉዳይ ብንሄድ ይሻላል። እንደተባለው አንቀጽ 39 ያጨቃጭቃል። ለምን ግልጽ የሆነ ነገር አይደለም። ቅድም ህገ መንግስቱ ላይ በየደረጃው ያለው የህዝብ ምክር ቤት እያስወሰነ ቢመጣ የራሱን የሆነ ክልል መመስረት ይችላል ይባላል። ክልል አሁን ያን ሁሉም ብሔር ከኢትዮጵያ ውስጥ ከ80 በላይ የሆነ ብሔር ነው ያለው። ያሉ እያስወሰነ ክልል መሆን ይችላል ወይ? እውነትም የተጻፈው ነገር ስራ ላይ የሚውል ነው የሚለው አንድ አከራካሪ ነው። ከዛ ውጭ አንቀጽ 39 በተጻፈው መሰረት ብትረጎም ህጉን በየራሳቸው ምክር ቤት በወረዳ በዞን በክልል ምክር ቤት በህዝብ ተወካዮች ምክር ቤትም 2/3 ድምጽ የሚለው ያንን እውነት ተግባራዊ ቢያደርጉ ኢትዮጵያ የምትባል ሀገር አለች ብሎ የሚከራከሩ ሰዎች አሉ። መብት ነው ቢባልም ይሄ ኖሚናል ህግ ነው፣ ተፈጻሚ አይደለም፣ ዝም ብሎ የተቀመጠ ነው የሚለው አከራካሪ ነው። ክሊር የሆነ ግልጽ የሆነ ነገር ሊቀመጥለት ይገባል። ሀሳቦቻችን የምናደርገው ምንድነው? ጉዳዩ ላይ ብቻ ትኩረት አድርገን ለምሳሌ በዋናነት አከራካሪ የሆኑ ጉዳዮች በህገ መንግስቱ የትኞቹ ናቸው ስንል እነዛ ጉዳዮች ላይ ፍሬም አድርገን ማውራት ብንችል የሚለው ጉዳይ ለሁላችንም እንዲሆን ነው። ቀጣዩ የምናነሳው ጥያቄ ደግሞ ከምን አኳያ ነው አከራካሪ የሆኑት የሚሉት ጉዳዮች ላይ ደግሞ እያንዳንዶቻችሁ እንግዲህ የየራሳችሁ የመጣችሁበት ኦፌኮም ኢዜማም የመጣችሁበት ተቋም የየራሱ የሆነ አመለካከት ወይም ደግሞ ከተቋም አንጻር ማንሳት ይቻላልና ከምን አኳያ ነው እነዚህ ጉዳዮች አከራካሪ የሆኑት የሚሉትን ደግሞ እንመልከት። ለኢዜማ ልስጥ እስኪ። ቅድም በመግቢያ ላይ ፍሬምወርክ ለመስጠት እንደሞከርኩት በዋናነት አሁን የሚያጨቃጭቁ የሚባሉት የህገ መንግስት አንቀጾች በዋናነት የሚያጨቃጭቁን ህገ መንግስቱ የትኞቹን መብቶች ላይ ወይም ደግሞ የትኞቹ ጉዳዮች ላይ የተለየ ትኩረት ሰጥቶ መሄድ አለበት የሚለው ላይ ነው። በእኛ አረዳድ በኢዜማ አረዳድ ቀደም ብዬ እንዳስቀመጥኩትኝ ህገ መንግስት የአንድነት ሰነድ እንጂ የልዩነት ሰነድ መሆን የለበትም ብለን ነው የምናምነው። ስለዚህ በዋናነት ህገ መንግስቱ ልዩነቶቻችንን አክብረን ግን እንደ አንድ ሀገር የጋራ ዜጎች ደግሞ እንደ አንድ ሀገር ዜጎች በጋራ የምንቆምበትን ፍሬምወርክ ነው ማስቀመጥ ያለበት ብለን ነው የምናምነው። ከዚህ አንጻር መስተካከል ያለባቸው ብለን የምናስባቸው የህገ መንግስት አንቀጾች አሉ። ቅድም ዶክተር ኃይለ ኢየሱስ አብዛኞቹን ለመጥቀስ ሞክሯል። ያረዳድ ልዩነት ቢኖረንም ለምሳሌ ህገ መንግስቱ መግቢያ ብሎ የተቀመጠ ነገር አለ፣ ያስቀመጡት ነገር አለ። የተዛባ ግንኙነት የሚለው በማን እንደሆነ አልተቀመጠም ብለዋል። ግን የተዛባ ግንኙነት በማን መካከል እንደሆነ በግልጽ አስቀምጦታል። በብሔሮች መካከል ያለ የተዛባ ግንኙነትን ለማረም ነው የሚለው ህገ መንግስቱ። ኢትስ ኖት በመንግስትና በዜጎች መካከል ያለውን ልዩነት ሳይሆን የሚያርመው በብሔሮች የምትል የተቀመጠች አንቀጽ አለች። ማንበብ እንችላለን፣ መግቢያውን ሙሉውን ማንበብ እንችላለን። የህገ መንግስቱ መግቢያ አንድ የኮንትራዲክሽን መነሻ ነው፣ የቅራኔ መነሻ ነው። በእኛ አረዳድ ዜጎችን በኢንዲቪጁዋል ደረጃ በግለሰብ ደረጃ ሪኮግኒሽን የሚሰጥ እውቅና የሚሰጥ አይደለም የህገ መንግስቱ መግቢያ። የህገ መንግስቱ መግቢያ ብቻ አይደለም፣ አጠቃላይ የህገ መንግስቱ መንፈስ ዜጋን አንድን ዜጋ በብሔሩ ካልሆነ በዜግነቱ በግለሰብነቱ የሚያውቅ ህገ መንግስት አይደለም የኢትዮጵያ ህገ መንግስት። አጠቃላይ የእንትን ሉዓላዊነት የሀገር ሉዓላዊነት በአንቀጽ 8 ላይ ለብሔር ብሔረሰቦች ነው የተሰጠው። የኢትዮጵያ ውስጥ ያሉ ማንኛቸውም ሪሶርሶች መሬትን ጨምሮ የተሰጠው ለብሔር ብሔረሰቦችና ህዝቦች ነው።
የስልጣን ባለቤቶች ብሔር ብሔረሰቦችና ህዝቦች ናቸው፣ ግለሰቦች አይደሉም። በኢትዮጵያ ህገ መንግስት መሰረት ይህ መሆኑ የሚያመጣው ችግር አለ። እንደኔ አይነት ለምሳሌ እንደኔ አይነት የብሔር ማንነታቸው ከማንነታቸው ውስጥ በጣም ኢምንት የሆነ ሰዎች ወይም ደግሞ የብሔር ማንነት የለንም ብለን የምናስብ ሰዎች ሪኮግኒሽን የለንም፣ እውቅና የለንም በኢትዮጵያ ህገ መንግስት ከሁለት ሶስት ብሔር የመጡ ሰዎች እውቅና የላቸውም በኢትዮጵያ ህገ መንግስት። ዱዋል ማንነት ኦር መልቲፕል ማንነት ብዝሃ ማንነት ያለው ሰው በኢትዮጵያ ህገ መንግስት እውቅና የለውም። ይሄ ሁሉ የመጣው ከምንድን ነው ካልን ቅድም ከፌዴሬሽን ምክር ቤት የመጡት ወዳጄ እንደተናገሩት በትክክል እንዳስቀመጡት የዛን ጊዜ የነበረው አንገብጋቢ አጀንዳ እና ወደ ስልጣን የመጣው መንግስት በህወሓት የሚመራው የኢህአዴግ መንግስት የዛን ጊዜ በስልጣን በሚመጣበት ጊዜ የነበረው አንገብጋቢ አጀንዳ እሱ ስለነበረ ነው። ግን የአንገብጋቢ አጀንዳ እሱ ሆኖ ብቻ አይቀጥልም፣ አይዘልቅም። ስለዚህ አሁን ከሚመጡት ወይም ደግሞ ቅድም እንዳስቀመጡ ከዳይናሚዝሙ አንጻር እንደገና መታየት አለበት። ይሄ እንዳይሆን ደግሞ ህገ መንግስቱ ቆልፎ አስቀምጦታል። አንቀጽ 104 እና 105 ላይ ህገ መንግስቱ እንዴት ይሻሻላል ሲል የሚያስቀምጠው ህገ መንግስቱን ዴድ ኦን አራይቫል ከመነሻው ሙት ህገ መንግስት እንዳይስተካከል ተደርጎ የተቆለፈ ህገ መንግስት አድርጎ ያስቀምጠዋል። ቅራኔዎች በመሰረታዊነት የሚነሱት ከዚህ አንጻር ነው እና ህገ መንግስቱ አለመሻሻሉም ሌላ ቅራኔ ነው። እሺ፣ አመሰግናለሁ። ምናልባት እነዚህ አከራካሪ የሆኑ የህገ መንግስት አንቀጾች ከምን አንጻር ነው አከራካሪ የሆኑት የሚለውን ስናይ የመጀመሪያ ብዬ ማስበው ከወቅቱ አንጻር ነው። አንዱ እነዚህን አንቀጾች አከራካሪ ያደረጋቸው ወቅቱ ራሱ ነው፣ ጊዜው ነው። ቀደም ሲል እንደተባለው እንግዲህ በ1987 በፊት የነበሩ ነባራዊ ሁኔታዎችን ታሳቢ አድርጎ የተሰሩ ህገ መንግስቶች አንቀጾች አሁን ላይ ስናያቸው ከወቅቱ ጋር ላይሄዱ እንደገና ሪኮንሲደር ሊደረጉ የሚችሉበት ሁኔታ እንዳለ ጠቋሚ ሆኗል። ስለዚህ አንዱ እንድንከራከርባቸው ሀሳባችንን እንድንሰጥ የተለያየ ሀሳብ እንዲሰጥባቸው ያደረገው ወቅቱ ራሱ ነው ማለት ነው። ሌላው የኢትዮጵያ ህገ መንግስት እንግዲህ ቀደም ሲል ከኔ ፊት ከሶዶ ዩኒቨርሲቲ የመጡ ተናጋሪ እንደተናገሩት የኢትዮጵያ ህገ መንግስት በርካታ ነገሮች ኢንዲቪጁዋል ራይትም በውስጡ በስፋት አሉት፣ የግሩፕ ራይትም በስፋት አሉት። ነገር ግን እነዚህን ባላንስ አድርጎ ከመሄድ ጋር ተያይዞ ጋፖች ነበሩ። ይሄ ሁሉም ኢትዮጵያዊ አብዛኛው ሰው አንደርስታንድ የሚያደርገው ይመስለኛል። ሁለቱንም የኢንዲቪጁዋል መብትም የግለሰብ መብትንም እንዲሁም የግሩፕ መብትንም እኩል በሆነ ሁኔታ ከማስኬድ ጋር ተያይዞ ከማስጠበቅ ጋር ተያይዞ ጋፖች አሉ። በተወሰነ ደረጃ እነዚህ ለግሩፕ ራይቶች ቅድሚያ የመስጠት ለቡድን መብቶች ቅድሚያ የመስጠት ነገሮች ባለፉት ጊዜያቶች እንደነበሩ አይተናል። ይሄ ግን በፕራክቲስ ደረጃ የተፈጠረ እንጂ ህገ መንግስቱን ስናየው ጠለቅ ብለን ስናየው ሁለቱንም መብቶች አካቶ የያዘ ይህ ማለት የግድ ሌላች ያልተካተቱ አሁንም እንጨምራቸው የሉም ማለት ሳይሆን ባላንስ አድርጎ ከመያዝ ጋር ተያይዞ ከመሄድ ጋር ተያይዞ የተወሰኑ ጋፖች እንደነበሩ ማየት ይቻላል። እነዛን አሁን ከእንግዲህ በኋላ በሚደረጉ ፕራክቲሶች ኤክሰርሳይዝ የማድረግ ምህዳራቸውን የማስፋት ስራ ሊሰራ ይገባል ብዬ አስባለሁ። ሌላው በአብዛኛው የፌዴራል ህገ መንግስት የምንላቸው በባህሪያቸው ሪጂድ ናቸው። የኛን ህገ መንግስትንም ስናይ ትንሽ ሪጂዲቲ አለው። ከማሻሻል ባህሪው ስናይ የግድ ከ75% በላይ ያሉ በሀገሪቱ ያሉ ፌዴሬሽን አባል የሆኑ ክልሎች እንዲያጸድቁ በየምዕራፉ እንግዲህ የተለያዩ የማሻሻያ ክራይቴሪያዎች አሉ። እነዛን ስናያቸው ሪጂዲቲ እንዳላቸው ይታወቃል። ነገር ግን የኢትዮጵያ ህገ መንግስት የኢትዮጵያ ህዝብ የዚህ ህገ መንግስት ባለቤት እስከሆነ ድረስ ብሔር ብሔረሰቦች የዚህ ህገ መንግስት ባለቤት እስከሆኑ ድረስ ለአብሮነታቸው ለአብሮ ጉዟቸው የማይጠቅማቸው ነገር ካለ በጋራ ቁጭ ብሎ ተወያይተው ማይቀይሩት፣ ማያስተካክሉት፣ ማያሻሽሉት አንቀጽ የለም ብዬ አስባለሁ። ህገ መንግስትን ለማሻሻል ነው አሁን ሀሳባችን የሚሻሻሉበትን አካሄድ ነው እያልን ያለ ነው። ይሄ አደጋ ያመጣም ወይ? በአሁኑ ሰዓት የናሽናል ዲያሎግ አለ፣ የብሔራዊ ምክክር አለ ተብሏል። ብሔራዊ ምክክር ላይ ደግሞ ሁሉም ዜጎች ወይም ደግሞ ሁሉም አካሎች አልተስማሙበትም። የናሽናል ዲያሎግ ዋና ምንጭ
ምንጭ ለምን ናሽናል ዲያሎግ ተፈጠረ ከተባለ ደግሞ ህገ መንግስት እንደ ድሮ ማስተዳደር አልቻለም የሚል ሲያመጣ ነው። በሳይንስ ለምንድን ነው ትክክለኛ ሲቪል ፖለቲካል ኢንስቲትዩሽን መግዛት አልቻለም፣ አቅም የለው። ስለዚህ እንደገና ተወያይተን በዛ የውይይት ውጤት ላይ ነው ህገ መንግስት መንካት ያለብን። ለምን ያለ ጊዜ መጣ ያልኩ ከዚህ በፊትም ለዚህ ነው። የአገራዊ ምክክሩ ሁሉም አካታች ሆኖ ዜጎች እና ቡድኖች በሚፈልጉ መንገድ አቃፊ ሆኖ አደራጅተው በየትኛው አሁን እኛ የምናነሳው እነሱ ናቸው ማንሳት የነበረባቸው። እዚህ በአቋራጭ መምጣቱ ህዝቡ ላይ ቢያዝ ምን ያመጣል? ስለዚህ አንደኛ ወቅታዊ አይደለም፣ ሁለተኛ አጨቃጫቂ የሚሆነው ወቅታዊ ነው ያልነው በጊዜው ነው ያልነው። የዛኛ ጊዜ አጨቃጫቂ ዛሬ የለም ወይ? የዛኛ ቋንቋ ዛሬ የለም ወይ? ሁለተኛ ደግሞ የማንነቶች ህገ መንግስቱ አያቅፍም ወይ? እንውሰድ መግቢያው ላይ የተዛባ ግንኙነት የለንም ብለን እንዴት ነው የምንከራከረው? ዜጎች ያለ ስማቸው ሲተረጎሙ፣ ዜጎች ያለ መብታቸው ሲተረጎሙ፣ ዜጎች መብቶቻቸው ሲጣስ፣ ዜጎች መሬቶቻቸው ሲወረስ፣ ዜጎች ቋንቋቸው ሲወረስ፣ ዜጎች ሃይማኖታቸው ሲወረስ፣ ሲጨቆኑ የለም ብለን ለምንድን ነው አምነ ነው ይሄ ዛሬ ይሄን አሻሽለናልና ይሄን እንደገና የበለጠ እናሻሽል ነው ወይስ ክደን ከተነሳ ምኑን ነው የምንስማማበት? ስለዚህ የተዛባ የትኛው ህገ መንግስት ክፍል ላይ ነው ይሄን መግቢያው የምንለው መግቢያውን። ስለዚህ ዜጎች አንዱ የበላይ አንዱ የበታች የለም ወይ? የለም ብሎ የሚከራከር ካለ አትልስ እንደ ምሁራን እኛ ህዝቡን እናስታርቅ አለም ብለን ካልተነሳን እርቅ የለም። አባቶቻችን እናቶቻችን ያላቸው ቆሰል አለ። ይሄን ለምን እናስመረቅነዋለን? ስለዚህ እሱን ትተን ይሄ ካደረገን የሚያገናኝን ደግሞ አለ። አምኖ ነው መጀመሪያ ያለውን ችግር አምኖ ምን እናድርግ ብንል የተሻለ። እሺ አመሰግናለሁ። ኋላ ላይ መለሳለሁ። ሰዓትን መጠቀም አልቻለም ማለት ያመጣቸው ነጥቦች እኮ ፕሮፌሰርነቴ በኢኮኖሚክስ ነው። የምጣኔ ሀብት ተማሪ ነኝ፣ ተመራማሪ ነኝ። ስለዚህ እንኳንም ለዛሬዋ ቀን በቃን። ሁላችንም የማናችንም ፓርቲ አባላት ብንሆን ዛሬ ከታንዛኒያ የመጣውን ሽንኩርት ገበያ ላይ እየገዛን ነው። እግዚአብሔር ይመስገን። የመኪናውን ፍሬ የእጅ ፍሬን ይዘ መኪናውን ሂድ ማለት ምን ማለት ነው? ምክንያቱም ይህ የህገ መንግስት ጥያቄ 1997 ላይ ተከራክረን ጨርሰነዋል። ህዝብ ድምጽ ሰጥቶበታል። ያንም የነበረው ጭብጥ ክርክሩ ላይ ነበረው። ይህ ህገ መንግስት አያስኬደንም፣ በኢኮኖሚም በማህበራዊም በማንኛውም በፖለቲካው መንገድ አያስኬደንም ብለን ተከራክረን ውጤት መጥቶበት ውጤቱ እንዴት እንደተቀለበሰ እናውቀዋለን። ስለዚህ የእጅ ፍሬኑን ይዘን መኪናውን ሂድ ማለት የምንለው ምንድነው? ፕራክቲካሊ የአንድ አገር ልማት የሚወሰነው ባሉት ሪሶርስ ነው፣ ባለው ግብአት ነው። የምርት ግብአቶች ናቸው። እነዚህ የምርት ግብአቶች በምጣኔ ሀብት ሙያው የሚለው መሬት፣ የሰው ኃይል እና ነዋይ ነው፣ ካፒታል የምንለው ነው። በማንኛውም የገበያ ስርዓት እንግዲህ ኢትዮጵያ የገበያ ስርዓት የምትመራ ከሆነ ነው ዛሬ ስርዓት ከሌላት እታረማለሁ። የገበያ ስርዓት የምትመራ ከሆነ ምክንያቱም አሁን ማክሮ ኢኮኖሚክ ፖሊሲያችን በገበያ ስርዓት እኮ የውጭ ምንዛሪ ይካሄድ ብለናል። የገበያ ስርዓት ነው ካል በገበያ ስርዓት ውስጥ መሬት ይሸጣል ይለወጣል፣ የሰው ጉልበት ይሸጣል ይለወጣል፣ ካፒታል ይሸጣል ይለወጣል። ያ ማለት ምንድነው? ገበያ ላይ ዋጋ አላቸው። መሬት ሬንት የምንለው ወይም ደግሞ ሬንት የምንለው አለው፣ ሌበር ዌጅ አለው፣ ሳላሪ አለው፣ ካፒታልም ኢንተረስት አለው። ይህ ህገ መንግስታችን አንቀጽ 40 ላይ መሬት አይሸጥም አይለወጥም አለ፣ አሰረው። ስለዚህ ሲያስረው ምንድነው የሆነው? አንዱ የኢኮኖሚ አካል ታሰረ። ሁለተኛው ይህ ህገ መንግስት በክልል ሲካለል ክልሎችን ለተወሰኑ ብሔሮች ሰጥቷል። ያ ማለት ምንድነው? የኔ ብሔር ካልሆንክ በደምም በቋንቋም በዝምድናም ካልተገኘ ከኔ ጋራ እዚህ ቦታ ላይ አትኑር ብሎ ደንግጎት ብቻ ሳይሆን በተግባር አይተነዋል። ከኦሮሚያ ሶማሌን ውጣል ነው፣ ከሶማሌ ኦሮሚያን ውጣል ነው፣ ከሲዳማ ወላይታን ውጣል ነው፣ ከጉራ ፍርዳ ውጣል ነው፣ ከጋምቤላ ውጣል ነው፣ ከወለጋ ውጣል ነው። ዛሬም ወልቃይት ጸገዴ እያል የምንጣላውስ ምንድን ነው?
ስለዚህ ሌበር ከቦታ ወደ ቦታ የማይንቀሳቀስ ከሆነ የስራ አጥነት ብዛቱ ይከፋል። አሁንም ዛሬ የምናየው የወጣቱን የስራ አጥ መጠን ይህ የህገ መንግስት ውጤት ነው። ሰው ካልተዘዋወረ ካፒታል ሊንቀሳቀስ አይችልም። ካፒታል ማለት ወረት ገንዘብ ሊንቀሳቀስ አይችልም። እኔ ጋምቤላ ሄጄ ኢንቨስት ማድረግ ብፈልግ ወይ እኔ እሄዳለሁኝ ወይ የኔ ወኪል ይሄዳል። ሰው መንቀሳቀስ አለበት። ከቻይና እኮ ገንዘቡ የቻይና ገንዘብ ብቻውን አይመጣም። ቻይናውያን ይመጣሉ፣ ይሰራሉ። ስለዚህ ይህ ህገ መንግስት ሶስቱንም የምርት ግብዓቶቻችንን አስሮብናል። ስለዚህ ዛሬ የምናየው የኑሮ ውድነት፣ መስቀልቅል፣ የስራ አጥነት እነዚህ ሁሉ የመጡት ከዚህ ከህገ መንግስቱ ነው። ስለዚህ ከዛሬ 20 ዓመት በፊት ተከራከረ የነበረውን ህገ መንግስቱ ይሻሻል ይለወጥ የምንለው አሁን የተዛባ ነው ያልተዛባ አይደለም። ሁላችንንም እኮ ለድህነት ዳርጎናል። በሌሎች ሀገራት መሰረታዊ ጉዳይ ነው፣ የሀገር ምልክት ነው ሰንደቅ ዓላማ። እንደኛ ሀገር ግን በሰንደቅ ዓላማ ይብን አልተግባባንም። ያልተግባባን ሌላ አመለካከት አሁን ስራ ላይ ያለው ሰንደቅ ዓላማ የኢትዮጵያን ህዝቦም የተወሰነ ፓርቲ የሚወክል አይደለም በሚለው የተለየ ሀሳብ አለ። አሳሰብ የሚያራምዱ ያንን ዳይናሚዝም ጫፍ ይዞ መሄዱ ቀላል ቁጥራቸው ቀላል የማይባል የህብረተሰብ ክፍል አለ። ይሄ መሳከል መቻል አለበት። ይሄን በውይይት በክርክር በንግግር በምክክር ይሄ መታየት መቻል አለበት። ምክንያቱም መሰረታዊ ነገር ነው። በሰንደቅ ዓላማ ላይ አልተግባባንም ማለት አንድ የሆነ የፖለቲካና የኢኮኖሚ ማህበረሰብ ለመገንባት ማሰብ ይቅርና ሌላ አደገኛ ጫፍ ላይ ነን ማለት ነው። ይሄ ከኢትዮጵያ ህገ መንግስት አንጻር የሰንደቅ ዓላማ ጉዳይ በደንብ መታየት መቻል አለበት። ሌላኛው ከግለሰብ መብት ጋር በተያያዘ አክቹአሊ ህገ መንግስቱ ላይ የተጻፈ ነገር አለ። ለምሳሌ ቅድም ከኢዜማ የመጣው ወንድሜ ለማንሳት እንደሞከረው አንድ ግለሰብ ብሔሩ ሌላ ሆኖ ከተወለደበት ብሔር ሌላ አካባቢ ለስራ ጉዳይ ቢሄድ እዛ አካባቢ ላይ መመረጥ አይችልም። ሀብት ማፍራት ይችላል፣ መስራት ይችላል። ኢትዮጵያዊ ሆኖ እኩል የሆነ መብት አይኖረውም ማለት ነው። ቢኮዝ በሄደበት አካባቢ የመምረጥ መብት አለው እንጂ የመመረጥ መብት አለው እንደኛ ኤክስፒሪየንስ ማለት ነው። ይሄ ህገ መንግስቱ ላይ ክሊር የሆነ ነገር ሊቀመጥለት ይገባል። ህገ መንግስት ቅድም በመግቢያው ላይ የህግና የፖለቲካ ሰነድ ነው። ግን ያ ግለሰብ ከዛ ብሔር አልተወለደም፣ ይመርጣል እንጂ አይመረጥም። በአሰብሰብ ደረጃም በተግባርም የምናየው ነገር ነው። ይሄ መስተካከል መቻል አለበት። ሌላኛው በአንዳንድ ሀገራት ለምሳሌ እኛ ሀገር የሰብአዊና ዲሞክራሲያዊ መብቶች ተብሎ ይወራሉ። ለምንድን ነው መሰረታዊ መብቶች ተብሎ የማይቀመጠው በሚለው አንዳንዶች ያነሱታል። ፖለቲካሊ ያለውን ፓርቲሲፔሽን ለማቀንጨር ነው ውይይቱን እንትን ለማለት ነው ብሎ የሚከራከረው መሰረታዊ መብት ተብሎ ለምንድን ነው የማይቀመጠው? ሰብአዊ መብት ዲሞክራሲያዊ መብት ተብሎ ለየብቻ የሚቀመጠው ለምንድን ነው የሚለው አንድ አከራካሪ ነው። ሌላኛው አስቸኳይ ጊዜ አዋጅ የሚባሉ በሚታወጅበት ጊዜ ህገ መንግስቱ ላይ ከተጻፈው ነገር ጋር አይጻረርም ወይ? ለምሳሌ መግደል ይቻላል፣ ያለ ፍርድ ቤት ትዕዛዝ ብርበራ ማድረግ ይቻላል። መሰረታዊ ህጉ ላይ የተቀመጠው ነገር ሌላ ነው። ግን ስቴት ኦፍ ኢመርጀንሲ በሚታወጅበት ጊዜ ያ ከህገ መንግስት ጋር አይጋጭም ወይ በሚለው ብዙዎች ይከራከራሉ። ቢኮዝ ፖሊስ ዝም ብሎ ገብቶ ይበረብራል፣ ሰብአዊ መብቶች ሲጣሱ እናያለን፣ ዲሞክራሲያዊ መብቶች ሲጣሱ እናያለን። ይህ መስተካከል መቻል አለበት ብሎ ሀሳብ የሚያነሱ ስላለ መሰረታዊ ነገር ከመብትም ጋር ተያይዞ በመጣ ነገር ስለሆነ እነዚህ ነገሮችም ወደፊት በውይይት እየዳበሩ ቢመጡ ጥሩ ነው የሚለው ለማንሳት ነው። እኔ ግን እንዳጠቃላይ ያለኝ አስተያየት ምንድን ነው፣ ሁለት ነገር መገንዘብ አለብን ስለ ህገ መንግስቱ ስናወራ። አንደኛው ህገ መንግስቱ የፌዴራል ህገ መንግስት ነው። የፌዴራል ህገ መንግስት ስለሆነ ዝም ብለን ተነስቶ የሚያሻሽለው አይደለም። የክልል መንግስታትን ድጋፍ ይጠይቃል። ማሻሻያው ውስብስብ ነው ምናምን ተባለ። ውስብስብ አይደለም። ለኔ ማንም ሀገር ፌዴራል ስርዓት የሚከተል ሀገር ብትሄድ እንደዚሁ ነው። አሜሪካ ብትሄድ የአሜሪካ ፌዴራል መንግስት ብቻውን ህገ መንግስት አያሻሽልም፣ አይችልም። አብረን ለመኖር ከወሰን ማሻሻል እንዴት ያቅተናል? አቅተን ነው አብረን እንኖራለን፣ አንድ ትልቅ ሀገር ይኖራል፣ ግን ማሻሻል ይከብዳል ይባላል። ለምን የሚከብደው? ስርዓቱን ጠብቆ ማሻሻል ይቻላል። ሁለተኛ ህገ መንግስት የሚያሻሽለው ህዝብ ነው። እኛ እዚህ አስተያየት ሀሳብ ነው የምንሰጠው እንጂ ማሻሻልም ስልጣንም የለንም። ማንም ስልጣን ያለው ፓርቲም ስልጣን የለው በለኔ እንደኔ አንድ ፓርቲ ህገ መንግስት ሊያሻሽል አይችልም። ህዝቡ ነው ማሻሻል ያለበት። ያ እኛ አሁን የምናደርገው እዚህ ህዝቡ የተለያየ ግንዛቤ ይዞ ህገ መንግስቱ ላይ ያለውን አዳር እንዲያስተካክል እንትን ነው። ሌላው ምንድን ነው ይሄ ተዘዋውሮ መስራት ምናምን የሚለው ነገር ህገ መንግስቱ ይፈቅዳል።
አፈጻጸምና ተግባንትን ብንላይ ጥሩ ነው። አፈጻጸም ችግር አለ። ያው ምንድነው ወደ ራስ ማክረር ወደ ራስ ብቻ ማየት አለ እንጂ አንድ ሰው ሌላ ክልል ሄዶ ቢሰራ አይደለም ኢትዮጵያዊ የውጭ ዜጋ መጥቶ ይሰራል እንዴ? በኢንቨስት ማድረግ ይችላል። ግን በመንግስት ተቋማት ለመስራት ቋንቋው መቻል አለብህ። የስራ ቋንቋ የስራ ቋንቋ ነው ያለው በኢትዮጵያ ውስጥ። የስራ ቋንቋን ካልቻልክ መማር ነው እንግዲህ የስራ ቋንቋ ሆነ የሚያስፈልገው። ከዛ ውጭ ባለፈው ምርጫ ተወስኗል ምናምን እሱ እኔ አይመስለኝም። ያ ዝም ብሎ ተረት ተረት ነው እሱ ለኔ። ምን ማን ነው የወሰነው ባለፈው ምርጫ? ባለፈው ምርጫ እኮ የተወሰነው ፓርቲ ነው እንጂ ህገ መንግስት ላይ ድምፅ አልተካሄደም፣ አልተሰጠማ። ተስቷል። ህገ መንግስቱ የንቀጽ ሻሻል ምናምን ተጠይቋል እንዴ? ህገ መንግስት ሻሻል እኮ የራሱ አካሄድ ስርዓት አለው። የምርጫ ውድድር የህገ መንግስት ማሻሻያ ውድድር ሊሆን አይችልም። የምርጫ ውድድር ነው። ያ ፓርቲ ባለው ፕሮግራም ነው የሚወዳደረው፣ ያሸነፈው ይመጣል። የህገ መንግስት ጉዳይ ግን ከዛ በላይ ነው። አበብ ፓርቲ ፖለቲክስ ነው። እንደኔ ከፓርቲ ፖለቲክስ በላይ ነው ህገ መንግስት። በዛ መልክ መታየት ያለበት ነው። ሌላው ምንድነው መርሳት የሌለብን ሀገራችን የብዝሃነት መገለጫ ያላት ሀገር ናት። ብዝሃነትን ከረሳን ህገ መንግስቱም እንረሳዋልና መብታቸው እንዲከበላቸው የሚፈልጉ ብሔሮች አሉ። ካልተከበረለት አብሮ አይቀጥልማ። በያኔው ክፍለ ዘመን የማንን መብት ጥሰህ አብረህ ሊቀጥል አትችልማ። አብረህ መቀጠል ከፈለክ መብት ማክበር አለብህ። ያንተ መብት መከበር አለበት፣ የሱ መብት ማክበር፣ እዛ ውስጥ ደግሞ የግለሰብ መብት መከበር አለበት። ግለሰብን እንደዚህ ብለን በፊዚክስ አቶም ይባላል አቶም እናደርገዋልና የሆነ ዝም ራሱን ያችል የያዘ አንድ ቁስ። ግለሰብ እኮ በማህበረሰብ ውስጥ የሚኖር ነው። ማህበረሰባዊ እኮ ነው ሰው። ማንነቱ የሚቀረጸው እኮ ባደገበት ማህበረሰብ ውስጥ ነው። ካልቸራይዝ ይሆናል፣ ሶሻላይዝ ይሆናል፣ እዛ ውስጥ የሚቀረጸው። ዝም ብለን ነፃ ገለልተኛ ግለሰብ የለም። እኔ ገለልተኛ አንድ ህዝብ ብሎ ግለሰብ ነው የሚል ሰው የለም። እኔ እንደተባለው ማንነት ብዝሃ ነው። ብዝሃና ተመጋጋቢ ማንነት ያለው እኔ አንድ ማንነት አይደለም ያለኝ 3-4 ማንነት አለኝ። የመጋጋብ እንደ ኮንዲሽን ተጠቀምበታለሁ። እንደዛ ማሰብ አለብን። ዝም ብሎ የሆነ የቆመ አንድ ፑል እንደ ፑል የቆመ ሰው የሚባል ነገር የለም። ሰው እኮ ሰው የሚሆነው ከሰው ጋር ሲሆን ነው። ህፃን ልጅ ከተወለደ በኋላ እኮ ማህበረሰቡ መስሎ የሚያድገው። አንድ ህፃን ልጅ ወስደ አሜሪካ ተሳድገው አሜሪካዊ ነው የሚሆነው ሰው ልጁ። እንግሊዝኛ ያውቃል፣ የአሜሪካን ባህል ያውቃል። እንደዛ ነው የሚሆነው። እና ስለዚህ ያንንም መቀበል አለብን። ተቀብለን ሁለቱን አመዛዝነን እንዴት እንሂድ ነው መጣት ያለበት። የቡድን አለ፣ የግል አለ። ሁለቱን አመዛዝነን እንዴት እንሂድ። ህገ መንግስቱ ለማመዛዘን ይመቻል አይመችም? የማይመች ነገር ካለ ማስተካከል ይቻላል። መፍትሄው ላይ ነው ትኩረት የምናደርገውና በምንስ ማቀራረብ እንችላለን እነዚህን ሀሳቦች። እንግዲህ ከግለሰብም ከቡድንም ጋር የተነሱ ብዙ ሀሳቦች አሉ፣ አከራካሪ የሆኑ የምንላቸውን በእናንተ በኩልም የጠቀሳችኋቸውና ስለዚህ አሁን መፍትሄው ላይ ትኩረት እናደርጋለን ማለት ነው። ምንድነው መሆን ያለበት፣ ምንድነው መደረግ ያለበት የሚለውን ጉዳይ እንደተባለው የህጎች ሁሉ የበላይ የሆነውን ህገ መንግስት በአንድ ጊዜ ለማሻሻል ወይም ደግሞ ለመቀየር በጣም ከባድ ነው የሚሆነውና ስለዚህ መፍትሄዎቹ ላይ ትኩረት አድርገን በየ3 ደቂቃዎቹ መጨረስ ብንችል። ህገ መንግስት ማለት ከመጽሐፍ ቅዱስና ከቁርአን ጋር የሚታይ ነገር አይደለም። ሊለወጥ ሊሻሻል የሚችል ሰነድ ነው። የሁላችንም የህዝብ ሰነድ ነው። አሁን እኮ ህዝብ እያለ ያለው ወይም የምንለውም ይህ ህገ መንግስት ራሱ በወረቀት ላይ የሰፈረው ህገ መንግስት ራሱ ተግባራዊ አልሆነም። አንድ ምሳሌ አንቀጽ 30 ላይ ምንድን ነው የሚለው? አተገባበሩ ላይ ነው እርሱ የሚሉት አተገባበሩ ላይ ነው። የህገ መንግስቱ አተገባበር ላይ ነው የሚሉት። እና አተገባበሩ እኮ ገንዘብ ሰጥተኸኝ 100 ብር ሰጥተኸኝ 100 ብሩ ሄዶ ገበያ ላይ ካልገዛልህ 100 ብሩ ምንድን ነው? ዋጋ የለውም፣ ሰነድ አይደለም ማለት ነው፣ ገንዘብ አይደለም ማለት ነው። ህገ መንግስት የጻፍነውን ህገ መንግስት ተግባራዊ ስናደርገው ነው ጉድለት አለብን የለብንም የምንለው። አንድ ምሳሌ፣ አንድ በወንጀል ተጠርጥሮ የታሰረ ታሳሪ ቤተሰቡን፣ የሃይማኖት አባቱን፣ ህግ ጠበቃውን ማግኘት ይችላል ይላል። እና አሳሪው ይህንን አያውቅም ወይ? ለመሆኑ መንግስት ህጉን ስጥስ የት ነው የምንጠይቀው? እኔ እኮ ህገ መንግስቱን ላይ ትኩረት አድርገን ልክ ነው መፍትሄው ላይ ትኩረት አድርገን ብንሄድ መፍትሄውን መደረግ ያለበት ሌላ ፕሮግራም ይፈልጋል ብያለሁ። ሌላ ፕሮግራም ይፈልጋል ብያለሁ። ይሄ ሰፊ ሀሳብ ነው። ሰፊ መንገድም አለን እያልን እኮ ነው። የተሰራ ዶክመንት አለ፣ ግን መድረኩ ይሄ አይደለም። ህዝብ በሚያየው በተለይ ላይቭ የሚሰራጭ ቢሆን ይሄ የፌዴራል ስርዓት ኢትዮጵያ ውስጥ ሊሰራ ይችላል የሚለውን ማቅረብ ይቻላል። አሁን ግን ጊዜው ረፍዷል። ክቡር ጠቅላይ ሚኒስትር ራሳቸው ተናግረዋል። ደላሎች እኮ መሬቱን ጨረሱት ብለውናል። ራሳቸው እየተናገሩ የሀገሪቱ ጠቅላይ ሚኒስትር እየነገረን የምንክድበት ምንድን ነው አግባቡ? ስለዚህ ጊዜው ረፍዷል። አሁን የ97ን ያመጣሁት ያን ጊዜ ምርጫ ስናደርግ ተከራክረናል። ህገ መንግስቱ አሁንም
በኢኮኖሚ በማህበራዊ በማንኛውም በፖለቲካውም ወደፊት አይወስደንም ብለን ተከራክረንበት ድምጽ ህዝብ ሰጥቷል። መፍትሄው ቁጭ ብለን አንተ ማምጣ ማዋጣት ነው፣ ሀሳብ ማዋጣት ነው። ሀሳብን የምንጠላ ከሆነ የምንሸሽ ከሆነ አሁንም ከችግራችን አንወጣም። በጣም ትኩስ መንገድ አለ። ህዝቡን ሊያሳስር የሚችል ኢትዮጵያን ሊያራምድ የሚችል የፌደራል ስርዓትን መዘርጋት እንችላለን። ይህንን ሀሳብ አንድ ቀን አምጡ ብላችሁ ውስጥ ይጠይቁን። እንደዚሁ በህዝብ የሚተላለፍ አንተም እስቲ ሀሳብ አላችሁ ወይ በሉን። ዛሬ በህገ መንግስቱ ይሻሻል አይሻሻል ሳይሆን ቢሻሻል እንዴት ይሻሻል፣ ፌዴራሊዝምን እንዴት እውን እናድርገው፣ በኢትዮጵያ ተጨባጭ ሁኔታ እንዴት እውን እናድርገው ብለን ብንከራከር ይሻለናል እንጂ አሁን ይሻሻል አይሻሻል ጥያቄ አይደለም። አመሰግናለሁ ፕሮፌሰር። እንደው ምናልባት ይሻሻል አይሻሻል ሳይሆን አከራካሪ የሆኑ ዋና ነጥቦች የትኞቹ ናቸው በሚልና ከምን አንጻር ነው እነዛን አከራካሪ ያላችኋቸው ከዛ መፍትሄው ላይ ብንሄድ የሚል ሀሳብ ነው የተነሳው። እንዳጠቃላይ ያው ለመማማሪያም የሚረዳ ሀሳብ ነው። እንግዲህ ከመግቢያው ጀምሮ እኮ ነው። እሺ አንስተዋል። አመሰግናለሁ። ሰዓቶት ስላለቀ ለአስቆሞት ገድዳለም ማለት ህገ መንግስት የራሱ የሆነ ፕሮሲጀር አለው። አንድ ህግ እኮ የምናከብረው የህዝብን ፍላጎት በአገሪቱ ያሉትን የሁሉንም ፓርቲዎች ፍላጎት ስለያዘ አይደለም። ህግ ስለሆነ ብቻ የዛች ሀገር የሀገሪቱ የበላይ ህግ ስለሆነ ብቻ እናከብረዋለን። ይሄ የራሱ የሆነ ጥቅም አለው። ህገ መንግስታዊነትን ያሳድግልናል። ስለዚህ ቀደም ሲል እንዳልኩት አሁን ያለው ህገ መንግስት ጋፖች የሉትም ወይ? አሉት። ግን እነዚህን ጋፖች በሀገራችን ውስጥ ኮንስቲቱሽናል ካልቸርን ለማሳደግ ስንል ክፍተት ቢኖርበትም ራሱ ማክበር አለብን ነው። ስለዚህ ህገ መንግስቱ እኮ የራሱ የማሻሻያ አንቀጾችን ሲያስቀምጥ ችግር እንዳለበት ስሩ ታይም ነገሮች አሜንድ እንደሚደረጉ ኮንሲደር ተደርገው ነው። ስለዚህ ከዛ አንጻር እኔ የመጀመሪያ መፍትሄ ምለው በሀገራችን ውስጥ የቡድን መብትና የግል መብትን ባላንስ አድርጎ ከመሄድ ጋር ተያይዞ የሚገጥሙ ቻሌንጆችን ሚስተካከሉ ነገሮችን አሜንድ እያደረግን መሄድ አለብን። ይሄ ያስማማናል። ስለዚህ ከዚህ አንጻር የመጀመሪያው ቀደም ሲል የተናገሩ ተናጋሪ እንደገለጹት ውይይት ነው። በህዝቦች መካከል በክልሎች መካከል የሚሻሻሉትን ለአንድነታችን ለህብረ ብሔራዊነታችን ጠቃሚ ያልሆኑ አንቀጾችን ለይቶ ተወያይቶ የጋራ ስምምነት መድረስ የመጀመሪያ መፍትሄ ነው። ህገ መንግስትን ለማሻሻል ኢሌጋል የሆኑ መንገዶችን ሳንጠቀም ሌጋሊ ዲስከሽን አንድ የሚያደርገንን አብሮ የሚያስተሳስረንን ህብረ ብሔራዊነታችንን ከፍ የሚያደርጉትን ፕሮሲጀሮችን ተከትለን መወያየት የመጀመሪያው አማራጭ ነው ብዬ አስባለሁ። ሁለተኛው በህገ መንግስቱ ውስጥ የተቀመጡ ፕሮሲጀሮችን መከተል ነው። በነገራችን ላይ የፌዴሬሽን ምክር ቤት፣ የህዝብ ተወካዮች ምክር ቤት፣ የክልል ምክር ቤቶች ስልጣን አላቸው። የማሻሻያ ሀሳብ ከማቅረብ ጀምሮ የማሻሻያ አስተያየት ከመስጠት ጀምሮ አሁን ላይ ያሉ ምክር ቤቶቻችን ተቃዋሚዎች ጭምር ተፎካካሪዎች ጭምር ያሉበት ነው። ስለዚህ ይሄ የተቀመጡበትን ወንበር ለዚህ አጋጣሚ ለዚህ ምቹ ሁኔታ አስተያየት ለመስጠት በአግባቡ ከተጠቀሙበት ለሀገራችን ጠቃሚ የሆኑ አንቀጾችን እንዳናሻሽል የሚያደርገን ነገር የለም የሚል አስተያየት አለኝ። በኢትዮጵያ ውስጥ ካልቸር ሆኖ የመጣ ነገር አለ። ህገ መንግስቱን ለማክበር የሚሞክሩት ስልጣን ለያዘ ወይም ፓርቲ ወይም ሀገር እየመራ ያለ ፓርቲ ወደ ስልጣኑ ሲመጣ ነው ህገ መንግስቱን ማክበር የሚፈልገው። ይሄ ምንድነው? ከታች ያለውን ካልቸር ያሳያል። ህገ መንግስቱ ላይ ያለን ግንዛቤ ያለን ባህል የሁሉም የበላይ ህግ መሆኑ ገዢ ህግ መሆኑ ከህጎች ሁሉ በላይ የሆኑ ከታች ጀምረን እየተማርን አልመጣንም፣ እያዳበርን አልመጣንም። ይሄ መስተካከል መቻል አለበት። ይሄን በውይይት ማዳበር በምናገኛቸው አጋጣሚዎች እንደዚህ አይነት ይሄን መድረክ በደንብ ነው አፕሪሺየት ማድርገው። እንደዚህ በእንደዚህ አይነት አስተምሮች መድረኮች እንን ያሻሻልን መምጣት መቻል አለብን። ከዛ ውጪ በኢትዮጵያ ውስጥ ከልዩነት ይልቅ አንድ የሚያደርጉን በርካታ ነገሮች አሉ። ከታሪክ የወሰድናቸው ወረቶች አሉን። በእነዚያ ላይ ህዝቦችን የማቀራረብ የማወያየት ሰብሰብ በማድረግ ገዢ የሆነ ህግ ሁሉንም የሚያስማማ የሚያማክል ህግ ለማውጣት በውይይት በእንደዚህ አይነት መድረኮች ማዳበር እንጂ ዛሬ ተነስተን ነገ ተነስተን ይሁን ማለት አንችልም። በአጭር ጊዜ በቅርብ ጊዜ ማድረግ ልናመጣው የምንችለው መፍትሄ በጣም ትንሽ ነው። አሁን ኢትዮጵያ ውስጥ ለስላሳ የሆኑ አንቀጾች አሉ። አሁን ድንጋጌዎች ስለ ቋንቋ ብንደ ለማሻሻል በጣም የሚያስቸግር ነገር የለም። እንለማመድ በትንሾቹ ከ45 ጀምሮ ያሉትን የማሻሻል ብዙ የሚያስቸግር አይደለም። ግን በኢትዮጵያ በዓለም ታሪክ
የዜጎችን መብት እቀንሳለሁ ብሎ የሚታገል ማህበረሰብም ግለሰብም ሼምፉል ነው። ከአንቀጽ 13 እስከ 42 44 ያሉትን ሪጂድ ያደረገውም ያኑ የሀገራችን ጭቅጭቅ የነበረው። ለዛ ነው የክልሎች ምክር ቤቶች ሁሉ አዎንታዊ ማምጣት አለባት። ያ የክልሉ የብሔሮች ብሔረሰቦች መብት ስለሆነ ነው፣ ፖለቲካ መብት ስላለን ነው። መጀመሪያ ከሶፍት ክፍሉ እንነሳ። የቋንቋ ጉዳይ የመዝሙር የሚሉትም እነሳ። የጠቅላይ ሚኒስትር የስራ ገደብን የፌዴሬሽኑ አሰራር የፌዴሬሽን ህገ መንግስት የመተርጎም ብሎ ይጨቃጨቃሉ። ማን ነው የሚተረጉመው? በኢትዮጵያን ኮንቴክስት አሜሪካንን እኛ እንግሊዝንን እኛ እንግሊዝ እኮ ለፈርስት ኮርት ነው የምትሰጠው፣ ለአንደኛ ደረጃ ፍርድ ቤት ነው የምትሰጠው የሰዎችን መብት ለማቅረብ። እኛ ግን ብዙ ጭቅጭቅ ስላለን መጀመሪያ የቡድን መብት ተጎድተናል ብሎ የምነሱ እኛ በንክድር ውጤቱ ነባራዊ ሁኔታ እየገለጸ ነው። ዛሬ ምን ውስጥ ነው ያለ ነው? እነኝን ምን እናደርጋለን ብለን መወያየት አለበት። ቅድም ያልኩ ለዚህ ነው ህገ መንግስት ከመንካታችን በፊት ናሽናል ዲያሎግ የሚለውን አካታች የሆነ ውጤት ቢያገኝ ዛት ዘ ኢፌክት ኦፍ ህገ መንግስት። ይሄ ትራንዚሽናል ጀስቲስ የምንለው ትራንዚሽናል ጀስቲስ የህገ መንግስቱ ማሻሻያ ጉለቶች ምኑ በናሽናል ዲያሎግ ከተጣራ በኋላ ወደዚህ ነው የሚመጣው። አሁን እናት ልጅ ቀደመ እናት ወደ ኋላ ነው የሚለውን ነው ለማምጣት ያልኩ ዶክተር ኃይል ኢየሱስ ከተረዱኝ። ስለዚህ ህገ መንግስትን የምንነካው በአሁኑ ሰዓት የኢትዮጵያ ሁሉ አቀፍ ምክክር አለ። እሱም በትክክለኛ መንገድ ይካሄድና አጀንዳ አይተም አጀንዳ እዛ ውስጥ ይቀረጽ። የህገ መንግስት ጥያቄዎች እዛ ውስጥ ይነሱ። ከዛ ተነስቶ ነው ያ ህዝብ ውይይት ተብሎ የህዝብ አካል ነው የሚሆነው። የዛ ውጤት ነው ወደ ህገ መንግስት የሚያመጣን የሚለውን እምነት ስላለ ነው ኦፊኮ። ሌላው ቅድም የጠቀስካቸው አንቀጾች የግጭት መነሻ ከሆነ አሁን ናሽናል ዲያሎጉ እሱን ይስማማበት ይወያይበት። እኛ አይሻሻል ይሻሻል አይደለም ሂደቱ እንዲህ አይደለም። የዜጎችን መብት እኛ ይሄ ህገ መንግስት አሜሪካ 27 ጊዜ ነው በ238 ዓመት 27 ጊዜ ነው ያሻሻለችው። እኛ አሜሪካውያን አይደለም ሲያሻሽሉ ህገ መንግስታቸው ተቀዶ ይጥፋል አሉ። ህገ መንግስታቸው እንዲሁን አይሰሩም ምናምን አይሉ። የትኛው ነው ብሎ ነክሶ ነው ያወጡ ቤዙን ይዘው። ስለዚህ እዚህ ሀገር ካሁን በኋላ ክብረ መንግስትም ንጉሠ ነገስትም የኃይለ ሥላሴ ህገ መንግስትም አይመጣም። መፍትሄዎቹ ምንድን ናቸው የሚለው ላይ ትኩረት አድርጌ ለመናገር ሞክራለሁ። ከዛ በፊት 30 ሰከንድ ግን ሪስፖንድ ለማድረግ ልውሰድ። መፍትሄዎቹ በዋናነት የሚጀምሩትም ችግሮችን ከመረዳትና ችግሩን ከማወቅ ወይም እና ችግሩን ከመቀበል ስለሚመጡ ማለት ነው። ቅድም ጋሽ ዝናቡ እንዳነሳው የኢትዮጵያ ህገ መንግስት አሁን ያለው ህገ መንግስት ዜጎች በተለያየ ቦታ ላይ ተዘዋውረው እንዳይሰሩ አድርጓል ብለን እኛም እናምናለን። ይሄ ፕራክቲካሊ የታየ ብቻ ሳይሆን ከህገ መንግስቱ ከሚቀዱ የክልል ህገ መንግስቶች ላይ በግልጽ የሰፈረ ነው። በኢትዮጵያ ህገ መንግስትም ላይ የመሬት ባለቤትነትን የሚሰጠው አንድ ቦታ ላይ ላሉ ለዛ አካባቢ ብሔሮች ስለሆነ ማለት ነው። ለምሳሌ መጥቀስ ካለብን የቤኒሻንጉልን ህገ መንግስት መጥቀስ እንችላለን። የተቀዳው ቀጥታ የተቀዳው ከፌዴራሉ ህገ መንግስት ስለሆነ በቤኒሻንጉል ህገ መንግስት አንድ አካባቢ ያንን አካባቢ ቤኒሻንጉል የሚባለውን ክልል ለአራት ማንነቶች ለአራት ብሔረሰቦች እዛ ውስጥ ክልሉ ውስጥ ላሉ ብሔረሰቦች ነው የሚሰጠው። ከዛ ውስጥ ውጪ ያለ ሰው በቤኒሻንጉል ክልል ላይ ምንም አይነት መብት የለውም። የመመረጥና ያለመመረጥ ብቻ አይደለም፣ የሪሶርሱ ባለቤት አይደለም። ስለዚህ ያ ምን ያመጣል? እዛ አካባቢ የሚሰራ ልማት ወይም ደግሞ ማንኛውም ለምሳሌ ህዳሴ ግድብ የሚሰራው እዛ አካባቢ ነው። እዛ ላይ እኔ የመሬቱ ባለቤት ካልሆንኩ የዛ የልማት ስራም ተካፋይና ባለቤት ልሆን አልችልም የሚል ዜጎች የአንድ ሀገር ባለቤትነት ከጥግ እስከ ጥግ በአገር ውስጥ ያለው ሪሶርስ ከጥግ እስከ ጥግ ይመለከተናል የሚል አመለካከት እንዳይኖራቸው ያደርጋል። ስለዚህ መፍትሄው ምንድን ነው? እነዚህ አይነት ችግሮች አሉ ኢትዮጵያ ህገ መንግስት ላይ። ይሄ ሁሉ ጦርነት፣ ይሄ ሁሉ መፈናቀሎች የሚመነጩት ከህገ መንግስቱ ነው ቀጥታ። ስለዚህ እሱን ችግር ከመቀበል ይጀምርና መፍትሄው ላይ ለመድረስ መወያየት፣ ቅድም የተነሱት ሀሳቦች በሙሉ የምገዛቸው ናቸው። መወያየትን ቅድሚያ አድርገን በውይይት ለመፍታት እንሞክራል።
ከዛ በፊት ግን የህገ መንግስቱ ችግር አንዱ ሪጂዲቲ ነው ወይም ያለ መሻሻል ችግር ነው ብለን ስናነሳ ነው ህገ መንግስቱ ይሻሻላል መሻሻል ይችላል ባለው አቀማመጥ ስለተባለ እና መብቶች ብቻ ናቸው እንዳይሻሻል የተደረጉት ስለተባለ በመሰረታዊነት መብቶችም የሚሻሻሉ ናቸው የሚያድጉ ናቸው። ለምሳሌ በአሜሪካን ህገ መንግስት እስከ 1920 ድረስ ሴቶችና ጥቁሮች የመምረጥ መብት አልነበራቸውም። ተሻሽሏል፣ መብቶች የሚሻሻሉ ናቸው። ሁለተኛ ግን መብቶች ውስጥ የተሰነጉ የተሰገሰጉ ለምሳሌ የአንቀጽ 39 የተቀመጠው መብቶች በሚለው በህገ መንግስቱ ምዕራፍ 3 ውስጥ ነው። ይሄንን ለማሻሻል በኢትዮጵያ ውስጥ ትንሿ ክልል ሀረሪ ክልል ነች። ሀረሪ ክልል 100,000 ነዋሪዎች ናቸው አሉ ተብሎ የሚገመተው። እነሱ ካልተስማሙ አይቻልም። 99.9 የኢትዮጵያ ህዝብ ተስማምቶበት በሀረሪ ክልል ያሉ ነዋሪዎች ካልተስማሙ ህገ መንግስቱ አይሻሻል፣ ይሄ አንቀጽ አይሻሻልም ወይም ምዕራፍ 3 አይሻሻልም። ህገ መንግስቱን ሪቪው እናድርገው ነው ጥያቄው እየቀረበ ያለው። እንደገና እንመልከተው፣ እንደገና እንየው። የኢትዮጵያ ውስጥ ያለን ዜጎችን በጋራ መኖር በሚያረጋግጥ መልኩ ይሻሻል ነው መፍትሄው ብለን እናምናለን። አመሰግናለሁ። ህገ መንግስቱ አይሻሻል የሚል ነገር የለም። ህገ መንግስቱ እሱ እንዳለው ኢትዮጵያ ህገ መንግስት ውስጥ ይሄ አንቀጽ አይሻሻል የሚል የለም። ይሄ መጀመሪያ ለምሳሌ ጀርመን ሀገር አለ። ጀርመን ሀገር ስለ ፌዴራል ስርዓቱ የሚደግገው ህገ መንግስት አንቀጽ በምንም አይነት አይሻሻልም፣ በፈለገው አይነት እሱ አለ። እኛ ሀገር ግን የለም፣ ሁሉም አንቀጽ ይሻሻላል። ይሄን መጀመሪያ የጋራ ማድረግ አለብንና የማሻሻያ ስርዓቱ ይለያያል ነው። የማሻሻያ ስርዓቱ ይለያያል ነው እንጂ ማሻሻል የለም። አንዱ እሱ ነው። ሁለተኛ ህገ መንግስቱ ነው ለዚህ ሁሉ ችግር መንስኤ የሚለው እኔ አልገዛውም። ህገ መንግስቱ አይደለም። ህገ መንግስቱ መብት ነው ያከበረው። መብት ሲከበርልህ የሌላውን መብት ማክበር አለብህ እንጂ የሌላውን መብት አፈናቅል የሚል የለም። ህገ መንግስቱ አይልም። ይሄ የኛ የፖለቲካ ባህላችን ችግር ነው። የኛ የአረዳዳችን ችግር ነው። የአመለካከታችን ችግር ነው። ህገ መንግስቱ ቢሻሻል ኢትዮጵያ ሰላም በሰላም ትሆናለች ብዬ አላስብም። ብዙ ስራ መስራት አለብን። ባህላችን ላይ ብዙ ስራ መስራት አለብን እንጂ ህገ መንግስቱ እንትን የለውም። ኢንፍሉዌንስ አለው፣ የራሱ ጫና ይፈጥራል። ግን ቶታሊ ህገ መንግስቱ ነው የዚያ ችግር ማለት አይቻልም። ይሄ ሬዳክሽኒስት ይባላል። ሬዳክሽኒስት ይባላል አባባል አለበት እኛ በምርምር በአጭር መንገድ መፍትሄ መፈለግ ይባላል አይደለም። ህገ መንግስቱ የራሱ አስተዋጽኦ ያደርጋል። ሌላው የክልሎች ህገ መንግስት ችግር አለ። ይሄ ምን እኛ እናውቀዋለን። የፌዴራል ህገ መንግስቱም ቫዮሌት የሚያደርግ አለ። ይሄ ተብሏል ብዙ ጊዜ። አሁን አዳዲስ ክልሎች እኮ ትተዋል እንደዛ ነገር። የደቡብ ምዕራብ፣ የማዕከላዊ ብታይ አሁን የከሌ ክልል ነው የሚል ነገር የለውም፣ ቀርቷል፣ እየቀረ ነው እና የተሻሻለ ነው ማለት ነው። የፌዴራል መንግስቱ እንደዛ አይልም። የፌዴራል ህገ መንግስቱ እንደዛ አይልም እና ይሄን በደንብ መውሰድ ጥሩ ነው። እንደ መፍትሄ የምወስደው እኔ አንደኛ ህገ መንግስቱ በዝርዝር ማወቅ ዲቴል ብናየው፣ ዲቴል ብንወያይበት፣ ብናስተምረው ብንወያይበት ህገ መንግስቱ ዲቴል ምንድን ነው ያለው፣ ምንድን ነው የሚጎለው፣ እንደኛ ማህበረሰብ አሁን በ21ኛው ክፍለ ዘመን ብዝሃነት ባለ ማህበረሰብ ውስጥ ያስኬደናል አያስኬደናል የሚለውን ነገር በደንብ መወያየት ይጠይቃል። ብዝሃነት መርሳት የለብንም። ለምን ከብዝሃነት ውጭ ልንሆን አንችልም። አብረን መኖር የግድ ይለናል። ብዝሃነት ይዘን መቀጠል የግድ ይለናል። ስለዚህ ለዛም የሆነ ነገር ማየት ጥሩ ነው። ውይይት ማድረግ፣ በትክክል ህገ መንግስቱ ማወቅ፣ አንዲት ሀረግ አንዲት ሴንቴንስ ይዞ ህገ መንግስቱን በዛ መሳል ትክክል አይደለም። አሁን ለምሳሌ አንቀጽ 39 እኔ ባልደግፈውም አንቀጽ አንድ ነው ሰው የሚያነሳት እንጂ 5 አንቀጽ ነው ያለው። 4ቱን አንቀጽ ሰው ያነሳውማ አንዷን ነው። ይሄ መቅረት አለበት። በተሟላ መልክ ህገ መንግስቱን ማየት በተሟላ ያን ብናይ ጥሩ መፍትሄ ይሆናል ብዬ አስባለሁ። እጅግ አድርጌ አመሰግናለሁ። እንግዲህ የፌዴራል ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ይህንን መሰል ከፌዴራሊዝምና ከህገ መንግስት ጋር ተያያዥነት ያላቸውን ጉዳዮች እንግዲህ በየጊዜው በውይይት የምናደርግባቸው ይሆናሉ። የተሻሉ ሀሳቦች የሚባሉ የሚነሱበት ነው። እንግዲህ ጥሩ የሆነ ግብዓት እንዳገኘን ተስፋ አደርጋለሁ። ለዛሬ የነበረን ቆይታ ይህን ነበረ። ስለመጣችሁ እዚህ ድረስ እጅግ አድርጌ አመሰግናለሁ። የተከበራችሁና የተወዳችሁ ተመልካቾቻችን ፋና ብሮድካስቲንግ ኮርፖሬት ከፌዴራል ህገ መንግስትና አስተምሮ ማዕከል ጋር በመተባበር በየሳምንቱ በየሰዓት የሚያቀርበው መሰናዶ የተከታተላችሁትን ይመስል ነበረ። ብስራት መንግስቱ ከመላው የፋና ብሮድካስቲንግ ኮርፖሬት ተረኛ ባልደረቦች ጋር በጋራ በመሆን ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ቀሪዎቹ የጣቢያችን መሰናዶች ከእናንተ ጋር ቆይታ ያደርጋሉ። እነሱ እንድትከታተሉ በአክብሮት ጋብዛለሁ። ሰላም ነው።